ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአንደኛ ዓመት ተማሪዎች። በዚህ ቻናል የተለያዩ የአንደኛ ዓመት ትምህርቶች ቱቶሪያል ይሰራሉ። በተለይ ደግሞ ሲቪክስን፣ አንትሮፖሎጂን የመሳሰሉ ነገሮች በደንብ ይሰሩበታልና ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ሲመቻችሁ ላይክ እና ሀሳብ አስተያየት ካለ ኮመንት እያደረጋችሁ አብራችሁ ይቆዩላለሁ። እንግዲህ ከዚህ በፊትም የሰራኋቸው በርከት ያሉ ቪዲዮዎች አሉ። በተለይ በሲቪክስ ላይ ቻፕተር 4 ላይ ብዙ ቪዲዮዎችን ሰርቻለሁ። እነሱን ተመልከቱ እላለሁኝ። ዛሬ የምንማማርበት ወሳኝ ርዕስ ነው። አንደርስታንዲንግ ሲቲዝንሺፕ ይላል። ቻፕተር 4 ላይ ነው። ከሲቲዝንሺፕ የመጀመሪያው ቪዲዮ ነው ማለት ነው። ከዚህ በፊትም በእርግጥ ሲቲዝንሺፕ ላይ ብዙ ቪዲዮዎች ሰርቻለሁ። ኢን ሲምፕለስት ተርም ሲቲዝን ሪፈርስ ቱ ኤ ፐርሰን ሁ ኢዝ ኤ ሌጋል ሜምበር ኦፍ ኤ ፓርቲኩላር ስቴት ኤንድ ዋን ሁ ኦን አሊጋንስ ቱ ዛት ስቴት። ያው እንግዲህ ሲቲዝን ሲባል በራሱ ዜጋ ሲባል ሌጋል ሜምበር ኦፍ ፓርቲኩላር ስቴት ነው። የሆነ ሀገር በህግ የተፈቀደለት ወይንም ህጋዊ እውቅና ያለው ሜምበር ማለት ነው። አት ፎርማል ሌቭል ሲቲዝንሺፕ ሲምፕሊ ዲኖትስ ቱ ኤ ኔትወርክ ኦፍ ሪሌሽንሺፕ ቢትዊን ዘ ስቴት ኤንድ ዘ ሲቲዝን። ሲቲዝንሺፕ ሲባል ደግሞ ከዜጋ ወደ ዜግነት ስናሳድገው ደግሞ ኔትወርክ ኦፍ ሪሌሽንሺፕ ነው። ዜግነት ማለት ስቴት አለ ሀገር የምንለው፣ ከዛ ሲቲዝን አለ ደግሞ ነዋሪው አለ። ሁለቱን ያስተሳሰረው መንገድ ወይንም ኔትወርክ ሲቲዝንሺፕ ይባላል ማለት ነው። As such, citizen refers to rules regulating the legal formal relationship between the state and individual with respect to the acquisition and loss of a given country nationality. ስለዚህ ምን ማለት ነው? ሲቲዝንሺፕ ሲባል ሩል ናቸው፣ ባጭሩ ህጎች ናቸው። እነዛ ህጎች ደግሞ ምንድነው? ስቴትንና ኢንዲቪጁዋልን ያስተሳሰሩ ናቸው። ስለዚህ ህጎቹ ካልተከበሩ አንድ ሰው ሉዝ ያደርጋል ናሽናሊቲውን፣ ወይንም ደግሞ በዜግነት ማድረግ ያለበትን ካላረገ፣ ሲቀጥልም ደግሞ ማድረግ ያለበትንም ሲያደርግ እንደ ህጉ ደግሞ ዜግነትን ያገኛል ማለት ነው። ጀነራሊ ዘ ኮንሰፕት ኦፍ ሲቲዝንሺፕ ቫሪ ፍሮም ሶሳይቲ ቱ ሶሳይቲ ዲፔንዲንግ ኦን ዘ ፕሌስ ኤንድ ሂስቶሪካል ሞመንት ኤንድ ፖለቲካል ኦርጋናይዜሽን። እንግዲህ ሲቲዝንሺፕ የሚባለው ነገር እንደየሀገራቱ ይለያያል። ነገር ግን ብዙ ልዩነቶች ቢኖሩም የትኛውም ቦታ ላይ ተመሳሳይ የሆኑ ነገሮች አሉ። እነሱን ነው የምንመለከተው። they are common elements such as right, duty, belonging, identity, participation። አሁን የትም ሀገር ብትሆኑ ምንም ነገሮች ቢለያዩ ራይት የሚለው ሀሳብ ሲቲዝንሺፕ ውስጥ አለ። ዲዩቲ የሚለው ሀሳብ በተመሳሳይ፣ ይሄ ቢሎንጊንግ ወይንም ደግሞ አብሮ መሆንም እንደዛው አለ። አይደንቲቲ ማንነት አብሮ የሚያደርገን ነገር ስለሆነ አለ። እንዲሁም ደግሞ በሲቲዝንሺፕ ውስጥ ተሳትፎ የሚባለው ወይንም ፓርቲሲፔሽን የሚባለው ነገር አለ ማለት ነው። ስለዚህ እስኪ የሚያመሳስላቸውን ነገሮች መረጥ አድርገን የመጀመሪያው ሲቲዝንሺፕ አስ ኤ ስታተስ ራይት ይላል። ማርሻል 98 ዲስቲንጉሽ 3 ታይፕስ ኦፍ ራይትስ that historically have been established in session። ማርሻል የሚባለው ሰውዬ 3 አይነት ነገር ራይቶችን አስቀምጧል። የመጀመሪያው ሲቪል ነው። ይሄ ሲቪል ኢንዲቪጁዋል ላይቤሪቲ ወይንም የነጻነት መብቶች የሚባሉት ናቸው። ሁለተኛው ፖለቲካል ራይት ነው። the right to participate in the exercise of political power። ይሄ ደግሞ ፖለቲካል ፓወር ደግሞ ፖለቲካል ራይት የሚባለው ፖለቲካል ፓወር ውስጥ ፓርቲሲፔት የማድረግ መብት፣ ለምሳሌ መመረጥና መምረጥንም ሊሆን ይችላል ማለት ነው። ሶስተኛ ያስቀመጠው ራይት ደግሞ ሶሻል ራይት አር ዞስ ዛት ጋራንት ዘ ራይት ቱ ፐብሊክ ሴፍቲ ሄልዝ ራይት ቱ ኤዱኬሽን ኢቲሲ ዳት ኢዝ ዘ ራይት ቱ ዲሴንት ላይፍ ይላል። ይሄ ደግሞ ሶሻል ራይት የሚባለው በሶሻል ሰርቪሶች ውስጥ የማግኘት የመገልገል መብት ማለት ነው። ይሄ ትምህርትን፣ ጤናን፣ ሌሎችም መሰረተ ልማቶችን የማግኘት መብት ማለት ነው። ስለዚህ ሲቲዝንሺፕ አስ ኤ ስታተስ አኮርድ ኤ ሬንጅ ኦፍ ራይት ኤንድ ኦብሊጌሽን ዛት ኢዝ ዋይ ጆንስ ኤንድ ጃቬንታ አሴርት ዛት ዘ ራይት ኤንድ ኦብሊጌሽን ላይ አት ዘ ሀርት ኦፍ ዘ ላንጉዌጅ ኦፍ ሲቲዝንሺፕ። ይሄ ጆንስ ኤንድ ጃቬንታ የሚባሉ ሰዎች ራይት እና ኦብሊጌሽን ሃርት ኦፍ ላንጉዌጅ ኦፍ ሲቲዝንሺፕ ብለዋል። ይሄ እንግዲህ ዜግነት ሲባል ምንድነው? ዜግነትን የሚያስተሳስሩ ሁለት ነገሮች ናቸው። ባጭሩ የሆነ ቪዲዮ ላይም በደንብ ሰርቼበታለሁ በዚህ ጉዳይ ላይ። ራይት እና ዲዩቲ ማለት ነው። ራይት እና ዲዩቲ ናቸው፣ ወይንም ደግሞ ራይት ኤንድ ኦብሊጌሽን። ስለዚህ ራይት ማለት አንድ ሰው የአንዲት ሀገር ዜጋ በመሆኑ የሚያገኛቸው ናቸው። ኦብሊጌሽን ደግሞ የአንዲት ሀገር ዜጋ በመሆኑ እንደ ዜግነት የሚጫንበት ወይንም ደግሞ ያለበት ኃላፊነት ማለት ነው። ስለዚህ እነዚህ ሁለቱ ሀርቶቹ ናቸው ማለት ነው። ሃንፊልድ ዲስከቨር 4 ኮምፖነንት ኦፍ ራይት ኖን አስ ሃንፊልዲያን ኢንሲደንት ኔምሊ ሊበርቲ፣ ክሌም፣ ፓወር ኤንድ ኢሚኒቲ። እንግዲህ እዚህ ጋር በደንብ ፈተና ላይ የሚወጣበት ፓርት ነው። እስኪ በደንብ እንመለከታቸዋለን። ይሄ ሃንፊልዲያን ኢንሲደንት እየተባለ ይጠራል። ሆምፊልድ ያስቀመጣቸው 4 አይነት መብቶች አሉ። እንደውም በሁለት ነው የሚከፈሉት። ፈርስት ሩለር እና ሰከንድ ሩለር ራይት ይባላል፣ ወይንም ፈርስት ኦርደር እና ሰከንድ ኦርደር የሚባሉት ማለት ነው። የመጀመሪያዎቹ ላይቤሪቲ እና ክሌም ራይት ፈርስት ኦርደር ራይት ሲባሉ፣ ቀጥለው ደግሞ ፓወር ራይት እና ኢሚኒቲ ራይት ደግሞ ሰከንድ ኦርደር ወይንም ሰከንዳሪ ሩለር ራይት ይባላሉ ማለት ነው። ከመጀመሪያው እንጀምር። ምን ማለት ነው ላይቤሪቲ ራይት ማለት ነው? ላይቤሪቲ ራይት ኢዝ ኤ ፍሪደም ጊቨን ቱ ዘ ራይት ሆልደር ቱ ዱ ሰምቲንግ ኤንድ ዜር ኢዝ ኖ ኦብሊጌሽን ኦን አዘር ፓርቲ ቱ ዱ ኦር ቱ ኖት ዱ ኤኒቲንግ ቱ ኤድ ዘ ቢረር ቱ ኢንጆይ ሰች ራይት። ላይቤሪቲ ራይት ማለት በነፃ የምናገኛቸው ወይንም ነፃነት መብቶች ማለት ነው።
ያ ማለት እኛ ይሄን መብታችንን እንድንታደል አንድ ሰው ግዴታውን መወጣት ላይጠበቅበት ይችላል ማለት ነው። ይሄን በምሳሌ ለመመልከት ለምሳሌ ዘ ራይት ቱ ሙቭመንት ይላል ሞጁላችሁ ላይ። አንድ ሰው በነፃነት እንዲንቀሳቀስ የሆነ ሰው ግዴታውን መወጣት ላይ የለበትም። ወይንም ደግሞ ዘ ራይት ቱ ላይፍን ብትመለከቱ አንድ ሰው በህይወት እንዲኖር የሆነ ሰው መወጣት ያለበት ኃላፊነት ላይኖር ይችላል። ክሬም ራይት ላይ ስንገባ በደንብ ልዩነቱ ይገባችኋል። ስለዚህ ላይቤሪቲ ራይት ማለት አንድ ሰው በነፃነት የሚያገኛቸው መብቶች ወይንም ደግሞ ከሌላ ሰው ምንም ሳይጠብቅ በነፃ የሚያገኛቸው መብቶች ናቸው። ክሬም ራይት ደግሞ ዘ ኢንቨርስ ኦፍ ዚድ ራይት ናቸው። ኢንቴል ሪስፖንሲቢሊቲ አፖን አናዘር ፐርሰን ኦር ቦዲ ዘ ዲዩቲ ቢረር ሃር ቱ አኮምፕሊሽ ሰምቲንግ ዛት ኢዝ ኢንዲስፔንሳብል ፎር ራይት ሆልደር ቱ ኢንጆይ ደ ክሌም ራይት ዴር መስት ቢ ሰምበዲ ሁ ኢዝ ዜር ቱ ዱ ኦር ቱ ሪፍሬን ፍሮም ዱይንግ ሰምቲንግ ኦር ቱ ፍሮም ደ ክሌም ሆልደር። የክሌም ራይት ማለት ደግሞ የመጀመሪያው ተቃራኒ የላይቤሪቲ ተቃራኒ ነው። ምን ማለት ነው? እኛም መብታችን እንድናገኝ አንድ ሰው ግዴታውን መወጣት አለበት ማለት ነው። አንድ ሰው ግዴታውን ሳይወጣ መብት ማግኘት የሚባል ነገር የለም ማለት ነው። ለምሳሌ ኢምፕሎይ እና ኢምፕሎየር ሪሌሽንሺፕ ብሎ መጽሐፋችሁ ላይ ያስቀምጣል። ይህ ምን ማለት ነው? እኛ ስራ ሰርተን ተቀጣሪዎች ሆነን ስራ ብዙ ብንሰራ ደሞዝ መጠየቅ መብት አለን አደለ? ግን ደግሞ ደሞዛችንን ልናገኝ የምንችለው ደሞዝ ከፋዩ ወይንም ኢምፕሎየሩ ደግሞ ደሞዝ የመክፈል ኃላፊነቱ ሲወጣ ነው ማለት ነው። ስለዚህ ደሞዝ መቀበል ደሞዝ ከፋዩ ሰውዬ ፈቃደኛ ሳይሆን ወይንም ሪስፖንሲቢሊቲውን ሳይወጣ የማይቻል ነገር ነው። ክሌም ራይት ነው፣ የመጠየቅ መብት ነው ያለን። የሆነ ሰው መወጣት አለበት ማለት ነው። ሌላ ደግሞ ሄልዝና ኤዱኬሽን ወይም ሶሻል ሰርቪሶች ላይ እኛ እነዚህን ነገሮች ለማግኘት መንግስት ማቅረብ አለበት። መንግስት ሳያቀርብ እነዚህን ራይት መብት የለንም ማለት ነው። ስለዚህ በዚህ መልኩ የተያዙ ይሆናሉ ማለት ነው። ሶስተኛው ፓወር ራይት ነው። ፓወር ራይትስ አር ራይት ሪጋርዲንግ ዘ ሞዲፊኬሽን ኦፍ ፈርስት ኦርደር ራይት። እንግዲህ ፓወር ራይት ሲባሉ ይሄ የፈርስት ኦርደር ራይቶች ሞዲፊኬሽኖች ናቸው። ኢሚኒቲ እና ፓወር ራይት ወይንም ደግሞ እነዚህ የመጀመሪያዎቹ እንዳልኳቸው ፕራይመሪ ነው የሚባሉት፣ እነዚህ ደግሞ ሰከንዳሪ ይባላሉ ማለት ነው። ስለዚህ እነዚህ ሞዲፊኬሽኖች ናቸው። የመጀመሪያው ወይንም ደግሞ ሁለቱን ራይቶች የመጀመሪያውን አልተር በማድረግ ቼንጅ በማድረግ ኢንትሮዲውስ በማድረግ በመቀያየር ማኒፑሌት በማድረግ የሚገኙ ናቸው ማለት ነው። የመጀመሪያውን እንመልከት። ፓወር ራይትስ አር ራይት ሪጋርዲንግ ዘ ሞዲፊኬሽን ኦፍ ፈርስት ኦርደር ራይት ዴይ አር ኮኦፕሬቲቭ ኮንትሮል ዛት አር ኢምፖዝድ ኦን አዘርስ። ይሄ ማለት ሌሎች ሰዎች ላይ የመጫን መብት ሲኖረን ማለት ነው። ሌሎች ሰዎች ላይ የሆነ ነገር የማድረግ መብት ሲኖረን ማለት ነው። ወይንም ደግሞ ሌሎች ራሳችንም ነገሮች ላይ ሀብቶች ላይም ሊሆን ይችላል የሆነ ነገር የማድረግ መብት ሲኖረን ፓወር ሲኖረን ማለት ነው። ለምሳሌ አንድ ሰው ዘ ራይት ቱ ፕራይቬት ፕሮፐርቲ ከሆነ የራሱ ንብረቶች ከሆኑ የመሸጥ ሲቀጥልም ደግሞ ትራንስፈር የማድረግ ሌሎችንም ነገሮች ይችላል ማለት ነው። ሌላ ደግሞ አንድ ሰው በፈቃዱ የኢትዮጵያን ዜግነት የመቀየር መብት አለው ማለት ነው። እነዚህ ሁለት ነገሮች በሞጁላችሁ ላይ ጠቅሰዋል። ፓወር ራይት አንድ ሰው መብት ሲኖረው ማለት ነው። ሁለተኛው በሰከንዳሪ ራይት ሁለተኛው በመጀመሪያው ጀምሮ ደግሞ አራተኛው ራይት ኢሚኒቲ ራይት ነው። አሎ ቢረርስ እስኬፕ ፍሮም ኮንትሮል ኤንድ ዘ አር ፖዚት ኦፍ ፓወር ራይት። ኢሚኒቲ ራይት ኢንቴልስ ዘ አብሰንስ ኦፍ ፓወር ኢን አዘር ፓርቲ ቱ አልተር ዘ ራይት ኦርደር ኢን ኖርማል ሲቹዌሽን ኢን ሰም ዌይ። ኢሚኒቲ ራይት ማለት ደግሞ የመጀመሪያው ተቃራኒ ሆኖ አንድ ሰው መብት የለውም ማለት ነው። ወይንም ደግሞ መብት ሳይኖረው ሲቀር የሚፈጠር ራይት ነው። አንድ ሰው መብት የለውም በዚህ ጉዳይ ላይ ማለት ነው። ለምሳሌ መብት የሌለውም ሲባል ለምሳሌ ሲቪል ሰርቫንትን ብንመለከት ሞጁላችን ላይ አንድ ሰው ሲቪል ሰርቫንት ከሆነ ዝም ብሎ የመጣው መንግስት ከዛ ስራው ላይ ሊያባርረው አይችልም። ከዛ ስራው ላይ የማባረር መብት የለውም ወይንም ፓወር የለውም ማለት ነው። ሌላም ደግሞ አንድ ሰው ኮምፐልሰሪ ላበር የሚለው አለ። በግዴታ ስራ ተብሎ ሊገደድ አይችልም ማለት ነው። እነዚህ ሁለቶቹ በኢሚኒቲ ራይት ላይ ይካተታሉ ማለት ነው። ሲቲዝንሺፕ እንግዲህ የሚገለጽበት ሜምበርሺፕ እና አይደንቲቲ የሚባል ተመሳሳይ የሆነ ኮንሴፕት አለ ማለት ነው። Citizenship is associated with membership of political community which imply integration into that community with a specific identity that is common to all member who belongs to it። ይህ እንግዲህ ሲቲዝንሺፕ ሲባል ሜምበርሺፕ የሚባል ጽንሰ ሀሳብ ይነሳል። ሜምበርሺፕ ማለት በጋራ መሆን ወይንም ደግሞ የሆነ አይደንቲቲ አለ፣ የሆነ ማንነት አለ። ለዛ ማንነት ተመሳሳይ በመሆን እዛ ስቴት የሚባለው ውስጥ መካተት ማለት ነው። ስለዚህ ኢንተግሬት ማድረግ እዛ ኮሚኒቲ ውስጥ ኢንተግሬት ለማድረግ ደግሞ ስፔሲፊክ አይደንቲቲ አለ። ስፔሲፊክ አይደንቲቲው በምን ሊገለጽ ይችላል? ለምሳሌ ሼርድ ቴሪቶሪ ይገለጻል፣ ኮመን ካልቸር ይገለጻል፣ ኤትኒክ ካራክተሪስቲክስ ይገለጻል፣ እንዲሁም ደግሞ ሂስትሪ ይገለጻል ማለት ነው። ተመሳሳይ ባህል ያላቸው፣ ተመሳሳይ የዘር ማንነት ያላቸው፣ ተመሳሳይ ባህል ያላቸው፣ ተመሳሳይ የሆነ ግዛት ወይንም ደግሞ የቦታ አንድነትን የሚጋሩ ሰዎች አይደንቲቲ በመፍጠር የሆነ እንትን ውስጥ ሜምበር ይሆናሉ ማለት ነው። ይሄ በዚህ መልኩ ይገለጻል። ሌላ ሶስተኛው ፓርቲሲፔሽን ነው። ፓርቲሲፔሽን ኦኩፓይ ኤ ኬ ፖዚሽን ኢን ሲቲዝንሺፕ ዴይ አር ቱ አፕሮች ኢን ዚስ ሪጋርድ። ፓርቲሲፔሽን እንግዲህ የሆነ ዜግነት አባል ከሆንን ወይንም የሆነ ሀገር ዜጋ ከሆንን ፓርቲሲፔት ማድረግ ይጠበቅብናል። ሁሉም ቦታ ላይ ዜጋዎች ፓርቲሲፔት ማድረግ አለባቸው።
በምን መልኩ ፓርቲሲፔት ያደርጋሉ? ሚኒማሊስት እና ማክሲማሊስት የሚባል አፕሮቾች አሉ። ለምሳሌ ሚኒማሊስት አፕሮች ማለት ፓሲቭ የሆነ ኮምፕሊያንስ ያላቸው ወይንም ደግሞ በጣም ንቁ ተሳትፎ የሌለበት እንደማለት ነው። ማክሲማሊስት ሲሆን ደግሞ ብሮድ የሆነ አክቲቭ ፓርቲሲፔሽን ኦፍ ሲቲዝን አለ። ህዝቦች በደንብ በንቃት ዜግነታቸውን አክብረው ይሳተፋሉ ማለት ነው። ወደ አራተኛውና የመጨረሻው ኮንሰፕት ሲሄድ ኢንክሉሽን እና ኤክስክሉሽን የሚባል ሀሳብ አለ። ኢንክሉሽን እና ኤክስክሉሽን ሲባል ፎሬነር ሃቭ ዘ ላይክሊሁድ ኦፍ ስቴይንግ ኢን ዘ ቴሪቶሪ አድሚኒስትሬሽን ኢትዮጵያ አስ ፋር አስ ዴይ ሃቭ ኦቶራይዝድ ቪዛ። እንግዲህ ኢትዮጵያ ውስጥ የኢትዮጵያ ዜጋ ያልሆነም ሰው ሊኖር ይችላል። ምን ካለው? ቪዛ ካለው፣ የኢትዮጵያ ቪዛ ማለት ነው። ኦቶራይዝድ የሆነ ቪዛ ካለው። ስለዚህ ዘ አሊን ዴርፎር ሃቭ ዘ ራይት ቱ ጀስት ላይክ ኢትዮጵያን ሲቲዝን ሰች አስ ዘ ራይት ቱ ሙቭመንት፣ ዘ ራይት ቱ ላይፍ፣ ዘ ራይት ቱ ፕሮቴክሽን ኦፍ ዘ ሎ። እንግዲህ ኢትዮጵያ ውስጥ ያሉ ሰዎች እንደ ኢትዮጵያውያን እነዚህን ነገሮች ኢትዮጵያዊ ባይሆኑም እንኳን የመኖር መብታቸው የመንቀሳቀስ መብታቸው በህግ ይጠበቃል ማለት ነው። ይሄ ብቻ ግን አይደለም። አዲሽናሊ ዜይ አር ኦልሶ ሪስፖንሲቢሊቲ ሼርድ ባይ ቦዝ ዘ ነን ሲቲዝን ኤንድ ሲቲዝን ዶሚሳይል ኢን ኢትዮጵያ ፓርቲኩላርሊ ኢን ሪስፔክቲንግ ዘ ሎ ኦፍ ዘ ካንትሪ። ይሄ ብቻም ሳይሆን ግን የሀገሪቱን ህግ ከማክበር አንጻር ደግሞ ግዴታ አለባቸው ማለት ነው። ስለዚህ አንዲት ሀገር ውስጥ ያሉት ዜጎችም ሊሆኑ ይችላሉ፣ ከዜጎቿም ውጭ የሆኑ ዜጎቿ ያልሆኑ ሰዎች አሉ። ኢንክሉድ ዜጎቿ ውስጥ የሚደረጉ አሉ፣ ኤክስክሉድ ከዜጎቿ የሚደረጉም አሉ አንዲት ሀገሪቱ ውስጥ እንደማለት ነው። ኢንክሉሽን እና ኤክስክሉሽን። ዴር አር ሰም ፖለቲካል ኤንድ ኢኮኖሚክ ራይት ዛት አር ሪሰርቭድ ቱ ዘ ዲዩቲ ዲስፓርጅድ ባይ ሲቲዝንስ ኦንሊ። በኢትዮጵያን ዜግነት ብቻ በኢትዮጵያውያን ዜጋ ብቻ ደግሞ የሚያወጣት ያለብን መብቶችም አሉ። ለምሳሌ ከመሬት ጋር የተገናኘ ኢትዮጵያዊ ብቻ ነው ኢትዮጵያ መሬት ሊያገኝ የሚችለው። ለምሳሌ ከምርጫ ጋር የተገናኘ ደግሞ ኢሌክት እና ቱ ቢ ኢሌክትድ የመሆን ይሄ የኢትዮጵያ ዜጋ ሳይሆን የማይቻሉ ነገሮች ናቸው ማለት ነው። ሌላ ደግሞ ኢትዮጵያዊ በመሆናችን ብቻ ሌሎች የማይካፈሏቸው እኛ ሀገር ቢኖሩም ለምሳሌ አንድ ፈረንሳያዊ ኢትዮጵያዊ ቢኖር ኢትዮጵያዊ ካልሆነ ወረራ ምናምን ስጋት ኢትዮጵያ ላይ ቢመጣ ህጉን ሊያስከብር ወይም ህገ መንግስቱን ሊያስከብር ግዴታ የለበትም ማለት ነው። እንደዚህ መልኩ ሲቲዝንሺፕ ይገለጻል ማለት ነው። ስለዚህ በዛሬው መልኩ በአራት መልኩ አይተናል። አሴ ስታተስ ራይት ብለናል፣ ሌሎች ፓርቲሲፔሽን አነሳን፣ እንዲሁም ደግሞ ኢንክሉሽን እና ኤክስክሉሽንም አንስተናል። በጣም ጥሩ ሀሳቦች እንደሆኑ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁኝ። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሰብስክራይብ በማድረግ ብትተባበሩ በጣም ደስ ይለኛል። ምክንያቱም ደግሞ ቪዲዮው ብዙ ሰብስክራይበር የለውም ቻናል ላይ እንደምታውቁት ነው። ስለዚህ በደንብ ሰብስክራይብ ብታደርጉኝ እኔንም ሞር እየተበረታታው እሰራለሁ ማለት ነው። አብራችሁ ስላላችሁ አመሰገንኩ። መልካም ጊዜ ይሆንላችሁ።